አንድ ድርጅት ሶሻል ሚዲያ ላይ መውጣቱ በሙሉ ለሙሉ ጥቅም ይሰጠዋል ብዬ አስባለሁ። ነገር ግን አብዛኞቹ ድርጅቶች ሶሻል ሚዲያ ላይ አይወጡም። ለምን ተብለው በሚጠየቁበት ጊዜ ሶሻል ሚዲያ ለኛ አይመጥንም ስላሉ ነው። ነገር ግን ሶሻል ሚዲያው ለእናንተ መመጠኑንና አለመመጠኑን የምታውቁት እናንተ ራሳችሁ በምትሰሩት ኮንተንት ነው ብዬ እመልስላችኋለሁ። ታዲያ በዚህ ቪዲዮ የትኛውም ካምፓኒ ሶሻል ሚዲያ ላይ ለምን መስራት እንዳለበት እመነግራችሁ ይሆናል ማለት ነው። ሶሻል ሚዲያ እንደምታስቡት አይደለም። ሶሻል ሚዲያ አይደለም እናንተ ላይ የሚሰፍረው፣ እናንተ ናችሁ ሶሻል ሚዲያ ላይ የምትሰፍሩት ማለት ነው። ስለዚህ ሶሻል ሚዲያው ፕላትፎርሙን ብቻ ነው የሚያመቻችላችሁ እንጂ ለእናንተ ኦዲየንስ አይሰጣችሁም። ስለዚህ እናንተ ናችሁ ሶሻል ሚዲያው ላይ የሚኖራችሁን ገጽታ የምትፈጥሩት የሚለው መልስ ለሁላችሁም ድርጅቶች ላሳውቃችሁ ፈልጋለሁ። እና አንዳንድ ግለሰቦችም አሉ ለእኔ አይመጥንም ብለው ሶሻል ሚዲያን የማይሰሩ። እናንተ አሪፍ ኮንተንት መስራት ከቻላችሁ እናንተ አሁን ካላችሁበት የክብር ደረጃ በላይ ክብር የሚሰጣችሁ ኦዲየንስ የምታገኙበትን ሶሻል ሚዲያ መመስረት ትችላላችሁ። ስለዚህ ሶሻል ሚዲያው ላይ ምን ኦፈር አደርጋለሁ የሚለው ነገር ተጨንቃችሁ እስከመጣችሁ ድረስ ኦፈር የተደረገለት ሰው ደግሞ አሁን ካላችሁ በላይ ኢንጌጅድ የሚሆን ኦዲየንስ ይሆንላችኋል ማለት ነው። ሎካሊ ከምታውቋቸው ከስተመሮቻችሁ ከነሱ በላይ ኢንጌጅድ ይሆንላችኋል ያልኳችሁ። ስለዚህ ሶሻል ሚዲያው ለእናንተ ጀነራላይዝድ የሆነ እንድቀሉ አያረጋችሁም፣ ብራንዳችሁን አያወርድባችሁም። በቲክቶክ ስታንዳርድ ልክ የእናንተ ድርጅት የተሰፋ አይሆንም። ነገር ግን ድርጅታችሁ ቲክቶክ እና ሌሎች ሶሻል ሚዲያዎችን ተጠቅሞ ማደግ ይችላል ማለት ነው። ስለዚህ ትላልቅ ብራንድ ሆናችሁም ትላልቅ ግለሰቦች ሶሻል ሚዲያ ላይ ብራንድ ለመገንባት ማድረግ ያለባችሁ ነገር ኮንሲስታንት የሆነ ቪዥዋል አይደንቲቲ መገንባት አለባችሁ። ቢልድ ኤ ኮንሲስታንት ቪዥዋል አይደንቲቲ ማለት ነው። ስለዚህ ቪዥዋል አይደንቲቲ ምን ማለት ነው? ምስሉ የምትመለከቱት ኮንተንቱ ላይ ያለው ምስል ኮንሲስታንት ይሁን። እሱን ኮንሲስታንት ለማድረግ በዋናነት ሰዎች የሚያስተውሉት ከለር ፓሌቱን ነው። ከለር ፓሌቱን ስላችሁ ሁለት ከለሮችን ምረጡ። መጀመሪያ የብራንዳችሁን ዋና ፕራይማሪ ከለር እና ከሱ ኮንትራስት የሚያደርግ ኤሌመንታሪ ከለር ምረጡ። ሁለት ከለሮችን ማለት ነው። አሁን ለኔ ለሪልስ አካዳሚ እዚህ ጋር የምትመለከቱት በርገንዲ እና ከዛ በኋላ ደግሞ ባክግራውንዱ ነጭ ነው ማለት ነው። ስለዚህ በርገንዲ በነጭ ነው የኔ ከለር ፓሌት ማለት ነው። ከዛ በኋላ ደግሞ ሎጎም ማዘጋጁ እናንተ ሪፕሬዘንት የሚያደርጋችሁ ማለት ነው። ከዛ በኋላ ደግሞ ሰው የሚያየውን ነገር ፊልተር ማድረግ ይችላል። የሆነ ከለር ግሬዲንግ አንድ ጊዜ ካሳያችሁት ቀጣይ ላይ እሱን ከለር ግሬዲንግ ስትሰጡት ያስታውሷል፣ ማች ያደርገዋል፣ የእናንተ እንደነበረ ያስታውሷል ማለት ነው። ስለዚህ እንደዚህ አይነት ከለር ግሬዲንግ ያላቸውን ቪዲዮዎች እንዳለ የእናንተ እንደሆነ ስለሚያውቅ ቪዲዮአችሁን በተቻላችሁ አቅም ሎግ ቅረጹ፣ ከለር ግሬድ አድርጉ። ከዛ ውጪ ደግሞ ፎንቶቻችሁን ኮንሲስታንት አድርጓቸው፣ ፎንቶቻችሁ ኮንሲስታንት ይሁኑ። ከዛ ውጪ ደግሞ የምትጠቀሟቸው ትራንዚሽን ላይ ያሉት አኒሜሽኖች ምናምን ኮንሲስታንት ይሁኑ ማለት ነው። ከዛ ውጪ ቮይሳችሁ፣ አነጋገራችሁ ቪዲዮ ውስጥ ማንም ሰው ድምፁን ያወጣ፣ ሴትም ሆነች ወንድ፣ ህፃን ልጅም ሆነ ትልቅ ሰውም ሆነ ታሪክ የምትናገሩበት መንገድ እናንተን ይገልጻችኋል። ኮንሲስታንት አድርጉት። ከዛ በኋላ ካፕሽን የምትጽፉበትንም ስታንዳርድ ኮንሲስታንት አድርጉት። ቪዲዮአችሁ ላይ የሚታየውም ነገር ሁል ጊዜ ስለ አንድ አካባቢ ነገር የሆነ ዩኒቲ ያላቸውን ፖስቶች ለመፖስት ሞክሩ። ያን ጊዜ ኮንሲስታንት የሆነ ቪዥዋል አይደንቲቲ መስራት ቻላችሁ ማለት ነው። ከዛ በኋላ ደግሞ ትላልቅ ብራንድ ከሆናችሁ ማድረግ ያለባችሁ ነገር ፕሮዳክሽን ኳሊቲ ላይ መጨነቅ አለባችሁ። ለሰዎች ሶሻል ሚዲያ ላይ የምታሳዩት ማንነት የእናንተን ድርጅት የሚመጥን መሆን አለበት። ስለዚህ የእናንተ ድርጅት ቢሊዮን ብር የሚያወጣ ከሆነ የሆነ ያህል ብር ፕሮዳክሽን ላይ ኢንቨስት ብታደርጉ ምንም አይጎዳችሁም። ካሜራ A7 አሁን 300 ሺህ ብር 400 ሺህ ብር ነው። እሱን መግዛት አለባችሁ። አምራን 200X ግዙ ከነ ሶፍት ቦክሱ። ከዛ ውጪ ባክላይት RGB ምናምን ላይቶችን ግዙ። ሌሎች አምራኖችንም ጨምሩ። ፕሮዳክሽናችሁን ምርጥ አድርጉት በቃ። ምክንያቱም ሶሻል ሚዲያው እናንተን የሚመጥን እንዲሆን። አሁን ፕሮዳክሽን ምርጥ ሲሆን ምንድነው ችግሩ መሰላችሁ? ዋጋው በጣም ውድ ነው። ከምታስቡት በላይ ውድ ነው ፕሮዳክሽንን ምርጥ ማድረግ ማለት ነው። አስቡት እስቲ ካሜራማን መቅጠር ማለት ምን ያህል ኤክስፔንሲቭ እንደሆነ፣ ኤዲተር ለብቻው መቅጠር ማለት ምን ያህል ኤክስፔንሲቭ እንደሆነ። እናንተ ግን ትልቅ ካምፓኒ በመሆናችሁ፣ ትልቅ ሰው በመሆናችሁ፣ ገንዘብ በማግኘታችሁ ብቻ እነዚህን ነገሮች ብዙም እናንተን ዲስኮምፈርት ሳያደርጓችሁ፣ ኪሳችሁንም ብዙም ሳይነኩ ማድረግ ትችላላችሁ፣ አፎርድ ታደርጉታላችሁ። እናንተን የሚመጥን ነገር ሶሻል ሚዲያ ላይ ማቅረብ ስላለባችሁ ካሜራ ላይ፣ ላይት ላይ፣ ማይክ ላይ ኢንቨስት አድርጉና ኢንቨስት አድርጋችሁ በትክክል ለረጅም ጊዜ ቆዩበት፣ ሪተርኑን ታገኙታላችሁ። አሁን ለምሳሌ
የ1 ሚሊዮን ብር ዕቃ ገዝታችሁ በወር 50 ሺህ ብር የሚከፈለው ቲም ገንብታችሁ ነገር ግን በአንድ ወር ሪዛልት አታገኙበት። ሚኒመም 1 እና 2 ዓመት ይፈጅባችኋል። ከዛ በኋላ ግን ከዛ ኮንተንት ብቻ በሚሊዮኖች የሚቆጠር ትርፍ እያገኛችሁ ትመጣላችሁ። ነገር ግን በየወሩ 50 ሺህ ብር ምናምን የሚያስወጣችሁ ከኪሳችሁ ማለት ነው። ስለዚህ ይሄንን አስባችሁ ለሎንግ ተርም ጌም እየተጫወታችሁ መሄድ አለባችሁ ማለት ነው። ስለ ኮንተንቱ በምናወራበት ጊዜ ደግሞ ኮንተንቱ ጠቃሚ መሆን አለበት። ኮንተንቱ ጠቃሚ መሆን አለበት ስላችሁ ኮንተንቱ በትክክል ችግር የሚፈታ መሆን አለበት። ለሰዎች ኮንተንቱን ተመልክተው ከጨረሱ በኋላ ህይወታቸውን የሚቀይር መሆን አለበት። የእናንተን ኮንተንት ካዩ በኋላ ድሮ የነበራቸውን ማንነት እስኪንቁ የሚያደርግ ኮንተንት ማሳየት አለባችሁ። የሆነ የምትሸጡት ፕሮዳክት ራሱ ቢሆን እነሱ ያላቸውን ነገር እያሳያችሁ ራሱ ቢሆን ለምሳሌ ልክ እንደ ቦርሳ ቢሆን ልክ እነሱም እኮ ቦርሳ አላቸው፣ ነገር ግን የራሳቸው ቦርሳ እንዲንቁ የሚያደርግ ማሳየት አለባችሁ። ስለ ቦርሳው ምንነት፣ እንዴት እንደተሰራ፣ ታሪካዊ አመጣጡ፣ ከምን እንደተሰራ የሚሉትን ነገሮች አውርታችሁ የእነሱን ቦርሳ አስንቃችሁ ያንን የምትሸጡትን ቦርሳ የምታሳዩትን ቦርሳ አጉልታችሁ መውጣት አለባችሁ ማለት ነው። ስለዚህ እሱን እንድታረጉ እመክራችኋለሁ። ከዛ ውጪ ማድረግ ያለባችሁ ነገር ደግሞ እዛ ጋር ሶሻል ሚዲያችሁ ላይ ቁጭ የሚለው ሰው እንደ ፕሮፌሽናል መታየት አለበት። እንደ ፕሮፌሽናል መታየት አለበት ስላችሁ በትክክል የተቀመጠው ሰው ፕሮፌሽናል እንደሆነ ማስተዋወቅ አለበት። ፕሮፌሽናልን እኮ አይታችሁ ትለዩታላችሁ። ይሄ አማቸር ነው፣ ይሄ እኮ የተማረ ነው ብላችሁ ትለዩት የለ። ፕሮፌሽናል እንደሆነ ካነጋገሩ፣ ከሚያወራቸው ነገሮች፣ ከሚሰጣቸው ኢንሳይቶች፣ ከመልኩ የሆነ ካለው ኮንፊደንስ ፕሮፌሽናል እንደሆነ የሚያስታውቅ ሰው ሶሻል ሚዲያችሁ ላይ ፕሬዘንት አድርጉ። ከዛም በተጨማሪ ደግሞ እናንተ ግለሰብ እንዳልሆናችሁና ከእናንተ ጀርባ ብዙ ነገር እንዳለ ለማሳየት ቢሃይንድ ዘ ሲኖችን ተጠቀሙ። ቲም ሚቲንጎችን ምናምን አሳዩ። ከዛ ውጪ ደግሞ ኮንተንት ካላንደራችሁ ምናምን አሳዩ። ሲስተም እንደሆነና ከእናንተ የበለጠ በጣም ትልቅ ኤክስፓንድ የሚያደርግ ነገር በውስብስብ ነገር ውስጥ እያለፈ የሚመጣ ፖስት እንደሆነ ለማሳየት ከጀርባ ያለውን ነገር አሳዩአቸው። ያን ጊዜ ይላሉ በቃ ይሄ ነገር ከዚህ ሰው የበለጠ ትልቅ ድርጅት ነው፣ ትልቅ ሲስተም ነው፣ ኦፈር የሚያደርገው ነገር ትልቅ ስለሆነ በትልቅ ፕሮዳክሽን ነው እኛ ጋር እንኳን ለመድረስ እየሞከረ ያለው የሚለውን ነገር ተመልካቹ ጋር ይሰርጻል። ከዛ ውጭ ደግሞ ኮንተንታችሁ አውቶሪቲ የሚሰራ መሆን አለበት። አውቶሪቲን ደግሞ በምንድን ነው የምትሰሩት መሰላችሁ? በፕሩፍ ነው የምትሰሩት። አውቶሪቲን በፕሩፍ ትሰሩታላችሁ ስላችሁ የክላይንት ቴስቲሞኒያል ከዚህ በፊት የሰራችሁላቸው ክላይንቶች እነሱ የሚሰጧቸውን ፊድባክ ቪዲዮ ላይ ያካቱት። ከዛ ውጭ ደግሞ ያሳካቻቸውን ነገሮች ቪዲዮ ላይ ያካቱ። ከዛ ውጭ ደግሞ ከመስራታችሁ በፊትና ከሰራችሁት በኋላ ያለውን ለውጥ አካቱ። እነዚህ ነገሮች በምታረጉበት ጊዜ በትክክል ፕሩፍ እየተገነባ ይመጣል። ይሄ ነገር አክቹአሊ ይሰራል፣ ይሄ ነገር አክቹአሊ ፕሬዘንት ያደርጋል፣ ብዙ ሰዎች እየመሰከሩለት ነው፣ እኔም ብጠቀመው ለእኔ የተሻለ ነገር ይሰጠኛል የሚል ነገር ብዙ ሰዎች ጋር እየተገነባ ይመጣል ማለት ነው። ከዛ በተጨማሪም ደግሞ የተለያዩ ኮንተንቶችን ሚክስ እያደረጋችሁ ተጠቀሙ። ለመሰላችሁ አንድ ኢንፍሉዌንሰር አንድ ኒሽ ነው ይዘው የሚሄዷ፣ እናንተ ግን ትልቅ ኮርፖሬት እንደሆናችሁን ፕሬዘንት ለማድረግ የተለያዩ ኮርፖሬት ኮንተንት ሚክሶችን ተጠቀሙ ማለት ነው። ከዛም ውስጥ ኤጁኬሽናል ኮንተንቶችን ፖስቱ፣ የኢንዱስትሪ ኒውስ እናንተ ዘርፍ ላይ ያሉትን ኒውሶች ፖስቱ። ከዛ በኋላ የከስተመሮቻችሁን የእናንተን ፕሮዳክት ተጠቅሞ ያመጡትን ነገር ለመፖስት ሞክሩ። ከዛ ውጪ ሰራተኞቻችሁ እንዴት እንደሚሰሩ ለመፖስት ሞክሩ። ካምፓኒያችሁ ምን ደረጃ ላይ እንዳለ አፕዴት ለማድረግ ሞክሩ። እነዚህ ነገሮች ሲቀላቀሉ ኤክስፓንድ እያደረገ ይመጣል። ድርጅቱ ከእናንተ በላይ በጣም ትልቅ እንደሆነ ፕሬዘንት እያደረጋችሁ ትመጣላችሁ ማለት ነው። ከዛ በተጨማሪ ደግሞ ዋነኛ ማድረግ ያለባችሁ ነገር ኦቨርታይም ኮንሲስታንት ሆናችሁ መጠበቅ ነው ያለባችሁ። ኮንሲስታንት ሆናችሁ መጠበቅ እስካልቻላችሁ ድረስ አንድም ነገር ቫልዩ ያመጣም። ሚኒመም ይሄንን ነገር ለአመት ለ2 ዓመት ተግብሩትና ለውጡን ታዩታላችሁ። ለውጡን ማየት ከጀመራችሁ በኋላ ግን እድሜ ዘመናችሁን እያበላችሁ የሚኖር ዘርፍ ላይ ኢንቨስት እንዳደረጋችሁ እርግጠኛ ሁኑ ማለት ነው። ስለዚህ እናንተም እንደዚህ አይነት ብራንድ ቢልድ የሚደረግበትን ስትራቴጂ ተጠቅማችሁ ትልልቅ ኢምፓክቶችን ሶሻል ሚዲያ ላይ መፍጠር ትችላላችሁ። በብራንዳችሁ ስም፣ በድርጅታችሁ ስም፣ ወይ ደግሞ እናንተም ለራሳችሁ ይሄንን ስትራቴጂ ተጠቅማችሁ ፐርሰናል ብራንዳችሁን መገንባት ትችላላችሁ ማለት ነው። እንደምታውቁት ደግሞ ይሄ ኮንተንት ስፖንሰር የተደረገላችሁ በሬልስ አካዳሚ ነው። የፊታችን ሰኞ 12 ሰዓት ላይ ደግሞ ነፃ የላይቭ የኮንተንት ክሬሽን ወርክሾፕ አዘጋጅተናል። በጥሩ ሁኔታ ስለምንማማር እኔ ራሴና ሌሎች አስተማሪዎችንም እየጋበዝን ስለምንማማር፣ ስለዚህ ይሄንን ላይቭ ለመቀላቀል የኮሚኒቲ ቻናላችንን
ያልተቀላቀሉት የዲስክሪፕሽን ቦክስ ከላይ ያለውን የቴሌግራም ቻናል ግቡና እዛ ላይ ሰብስክራይብ አድርጋችሁ ጠብቁ። ሰኞ 12 ሰዓት ላይ የላይቭ ወርክሾፕ ይኖረናል ማለት ነው። ስለዚህ ኮሚኒቲያችንን ተቀላቅላችሁ ጠብቁን። ከዛም ውጭ ኮንተንት ክሬሽን ኮርሳችንን እዛው ቻናል ላይ የምታገኙት ስለሚሆን በዛው ኢንስትራክሽን መማር ትችላላችሁ። ይሄ የምታዩት ደግሞ 8500 ምርጥ ኮንተንት ክሬተር ስለሆነ ስለዚህ እናንተም ኮንተንት ክሬተር መሆን ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በአሪፍ ኮንተንት እስከምንገናኝ ድረስ ቀራጮች መልካም ጊዜ